እናመሰግናለን እናመሰግናለን መንፈስ ቅዱስ ተባረክ ኢየሱስ ጌታ ነው ጌታ 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 ነው ኢየሱስ ጌታ ነው ሰላም ብያለሁ ሰላም ገባው ፌስቡክ ላይ ጌታ ኢየሱስ ጌታ ነው ሰላም ብያለሁ አይ ቲንክ 3 ክፍል ነው ያለው ትሬዲዮ አለ ፓርቶክ አለ እና ጌታ ኢየሱስ ጌታ ነው አሜን ብያለሁ ፓርቶክ ላይ አሜን 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 አብልቢት አረስቢት ጸሎት አርስ ነግረን ለምን ነበርና ፓስተር ጸጋ ይብዛል ትልቁ በቃ ትልቁ ጸሎት ጳውሎስ እኮ የክብር አባት የሆነ ጌታችን ኢየሱስ ክርስቶስን አምላክና አባት በማወቅ እኮ ነው በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ አለ የልቦናችሁ አይኖች ሲበሩ አንደኛ የጥበብ የመጥራቱ ተስፋ ምን እንደሆነ ሁለተኛ በቅዱሳን ዘንድ ያለውን የርስት ባለጠግነት ለምናምን ከሁሉ የሚበልጠው ያሉን ታላቅነት ታውቁ ዘንድ በቃ ይሄ ነው ጸሎት በቃ አይናሻ ልቦናችን ያንስ ሲበራ አንደኛ ያሉን ታላቅነት እናውቃለን በቅዱሳን ዘንድ ያለውን የርስት ባለጠግነት እንረዳለን ስለዚህ ኢየሱስ ጌታ ነው አቲንክ ጸጋ ይብዛል ፓርቶክ ላይ ታንኪ ብያለሁ ተቀብያለሁ ያንን ባርኮት እና ጌታ ኢየሱስ ጌታ ነው አቲንክ ዛሬ ቁጥር 2 ነው የምንማረው የመናገር ኃይል አለ ሁሉ ነገር አልኳችሁ ክሬት ይሄ ሰማይ ምድር የተፈጠረው በመናገር ነው ምትናገሩት ነገር ይፈጥራል ኔጌቲቭ ሆነ ፖዚቲቭ ይፈጥራል ኔጌቲቭ ምትናገሩ ከሆነ ይፈጥራል ለዚህ ነው መልካሙን ቀን ላይ የሚወድ ይላል አንደበቱን ከክፉ ከንፈሩን ተንኮል ከመናገር ይከልከላል ህይወትን የሚወድ ይላል መጀመሪያ አሲኒድ ከፈለክ ማለት ነው ከፈለክ መልካሙን ቀን በኢትዮጵያ ላይ ልታይ በኤርትራ ላይ በአፍሪካ ላይ በአሜሪካ ላይ ልታይ ማለት ነው ማለት አንደበትን ከክፉ ከንፈርን ተንኮል ከመናገር ከልክል ብሏል መከልከል አለበት መልካሙ ቀን ለማየት በህይወታችሁ ላይ መልካም ቀን ልታይ ሰው ካፉ ፍሬ መልካም ነገር ይበላል ይላል አሁን ሞት ያለው አንደበታችሁ ላይ ነው ህይወት ያለው አንደበታችሁ ላይ ነው አሁን በአዲስ ኪዳን ምንም ምሰሩ ስራ አይደለም በቃ መናገሩ የዳናችሁ ተናግራችሁ ነው ተራራው ሜድላችሁ ተናግራችሁ ነው ማንኛውም ያልተነቀለ ነገር የሚነቀል ተናግረ ነው ማንኛውም ትክክል ያልሆነ ነገር ትክክል የምታደርገው በአንደበታችሁ ነው በቃ አንደበታችሁ ይመራችኋል በቃ እንዴት ነው ህይወታችሁን ይመራል ማለት ነው ሁሉ ነገር ያለው እዛ ቢጊን ጄኔሲስ ነው ጄኔሲስ ታውቃላችሁ ጄኔሲስ ዘ ቢጊኒንግ ነው ስለዚህ ዛሬ ቁጥር 2 እንማራለን መንፈስ ቅዱስ ያስተምረናል በጌታ በኢየሱስ ክርስቶስ ስም አሜን ብያለሁ ጸልያለሁ ፓርቶክ ላይ ተጸልዩአል ጌታ ኢየሱስ ጌታ ነው አሁንም እግዚአብሔር አባቱ ጦርነት ስለቆመ በዛ በኢራንና በእስራኤል በኢየሱስ ስም ይሄ ሲስፋየር ስለሚጸና በጌታ በኢየሱስ ስም ጦርነት ስለሚሻል እግዚአብሔር አባቱ እናመሰግናለን አንተ ብቻ ነህ ጦርነትን የምትሽር እስካለም ዳርቻ ድረስ ጦርነትን እሽራለሁ ቀስትን ሰብራለሁ ብለሃል በኢየሱስ ስም ጦርነት ይቁም ጦርነት በራሻና በዩክሬን ላይ ጦርነት በኢየሱስ ክርስቶስ ስም ይቁም እግዚአብሔር ሆይ እግዚአብሔር አባቱ እናመሰግናለን አንተ ሁሉን ታደርግ ዘንድ ቻይ ሐሳብ ከቶ አይከለከልም ተብሎ ተጽፏል አሁንም ያንተ ሐሳብ ስለሚፈጸም በጌታ በኢየሱስ እናመሰግናለን ስለ ምድራችን ስለ ኢትዮጵያ ስለ ኤርትራም ስለ ሁሉ እናመሰግናለን እዚህም ስላሉ ስለ ዲሞክራሲ ስለ ሪፐብሊክ ዛብሮ ትራምፕን እየረዳ ስላለ ስለምትረዳው በዛም ጌታ ዶክተር አብይ ስለምትረዳው ዛም ስለ ኢሳይያስ እንጸልያለን በኢየሱስ ክርስቶስ አይን ሁሉ ስለሚከፈት ስለ ሁሉ ነገስታት በሙሉ እግዚአብሔር አይናቸው ይከፈት እግዚአብሔር አባቱ እናመሰግናለን ዛሬም ጊዜውን ዋጀን ኃይለኛውን አሰረን ይሄ ፌስቡክ በኢየሱስ ክርስቶስ ስም ለክርስቶስ ማንኛውም ፌክ ኒውስ በኢየሱስ ስም ደፈነን ይሄ ፌስቡክ ይሄ ኔትወርክ ሶሻል ሚዲያ በሙሉ በኢየሱስ ስም ተዋጀ ለኢየሱስ ማረከን ጉድ ኒውስ የሚያወራ እግዚአብሔር አባቱ እናመሰግናለን ክብር ተመስገን in Jesus name አሜን አቲንክ አጭር ጸሎት የባፕቲስት ጸሎት ማለት ነው ዛሬ አቲንክ ትምህርት ልንማር ስለሆነ አቲንክ ትምህርቱ አቲንክ የመናገር ኃይል ምናልባት ትንሽ ረዘም ስለሚል ለዚህ ነው አጠር ያደረኩት ማለት ነው ትምህርቱን እንትኔን ማለት ነው ስለዚህ ኢየሱስ ያደረና አቲንክ ባለፈው ነገርኳችሁ አቲንክ አመንኩ ስለዚህ ተናገርኩ ምንድነው የምታምኑት ብያቸዋለሁ ምንድነው ያመናችሁት ምንድነው ያመናችሁ ያላችሁት አመንኩ አንዱ የእምነት መንፈስ አለናል ያው ኮና በእነ አብርሃም ውስጥ ያለ በዳዊት ውስጥ ያለ በእነ ኤልያስ ውስጥ አለ ኤልያስ ፀሐይ ዝናብ ቁም ካለ አሃ ተችላለ ማለት ነው በኤልያስ ውስጥ ያለ እምነት
አንድ በክርስቶስ ውስጥ ያለው እምነት በእኛ ውስጥ አለ። ስለዚህ እኛ ደግሞ እናምናለን። መዝሙር 16 ቁጥር 1 ላይ አመንኩ ስለዚህ ተናገርኩ ይላል። አልኳችሁ የምትናገሩት ነገር ክሬት እንደሚያደርግ ነግሬያቸዋለሁ። ሌላ ደግሞ ሰው በሚናገረው ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጣል ይላል። ምክንያቱም ሰው በልቡ የሞላውን አፉ ይናገራል አለ። በአንደበታችሁ የምትናገሩት ልባችሁ የሞላው ነው። ለዚህ ነው ይሄ ቃል ይምላባችሁ ያለው የእግዚአብሔር ቃል ይምላባችሁ። ለዚህ ነው ኢያሱን ይሄ ህግ ካፋ ይለይ ያለው። ህግ ነው ያለው። አሁን ደግሞ ይሄ ጸጋ ቃል ካፋችሁ መለየት ያለበት አያችሁ። ይሄ አንደበት አልኩ እኮ ኤርምያስ የረዳው የእግዚአብሔር ቃል ነው። ትነቅልና ታፈር ዘንድ አለ። የሚያው ችግር ነበር ኤርምያስ። ከዛ አስተካከለ፣ ለእግዚአብሔር ተመቸ። አሁንም ከእግዚአብሔር ጋር የምትስማሙት ንግግራችሁ ትክክል ካልሆነ አትስማሙ። ከእግዚአብሔር ጋር ትክክል ካልሆነ አትስማሙ። እንኳን ያ ብቻ አይደለም። ከዛሬ ከሰው ጋር እየተባላ ያለው በዘር በቋንቋ በንግግር አይደለ እንዴ እየተባላችሁ ያላችሁት ማለት ነው። ከእግዚአብሔር ጋር የምትስማሙት ንግግራችሁ ትክክል ሲሆን ነው። እንደ ቃሉ ስትናገሩ ነው። ሁለት ሰዎች ሳይስማሙ እንዴት አብረው ይሄዳሉ ይላል። አይሽ ንግግራችሁ ትክክል ካልሆነ ከእግዚአብሔር ጋር ተስማሙ አልኩ። አንደበት ለሞት ያለው ህይወት አለው እዛ ላይ ነው። የሚወዷት ፍሬዋን ይበላሉ። አሁን ያላችሁበት ህይወት የተናገራችሁት ነው አልኳችሁ። አሁን ያላችሁበትን ህይወት የምትጠሉት ከሆነ ንግግራችሁን ቀይሩ። አይ ንግግራችሁ ከተቀየረ ትክክል ይሆናል። በቃ የምትናገሩትና እየበላችሁ ያላችሁት አልኩ እኮ እግዚአብሔር ባያውቁ እኮ አዳም ስራው ምን ነበረ? ፓስተር የአዳም ስራ እግዚአብሔር እኮ አዳምን ገነት እንዲያስተዳድር ነው የሰጠው። ምን ይመስላል ማስተዳደር ማለት? አዳም የሚሰራው በመናገር ነው። ትዝ ያላችሁ እዛ ሉቃስ 7 ላይ ያ መቶ አለቃ ጌታን ያስደነቀው ከኔ በላይ ያለ አለ፣ ከኔ በታች አለ፣ ሂድ ስለው ይሄዳል አለ፣ ና ስለው ይመጣል አለ። ጌታ ተደነቀ። እንዲያነት እምነት አላየውም አለ። ቃል ብቻ ላካለው። ሂድ ስለው ይሄዳል አለ፣ ና ስለው ይመጣል አለ። አያችሁ አውቶሪቲ መረዳት ማለት። አሁን አንደበታችሁ ላይ አውቶሪቲ ያለው እዛ ላይ ነው። ደህንነት ያለው አንደበታችሁ ላይ ነው። ሞት ያለው አንደበት ላይ ነው። ገንዘብ ያለው ሚስት ያለው ወንዱን ነው የምነግርህ አንደበት ላይ ነች። ባልሽ ያለው አንደበትሽ ላይ ነው ያለው። ዛሬ ሚስጥር ነው የምነግራችሁ። ገንዘብ ያለው አንደበት ላይ ነው። ሁሉ ነገር ህይወት ያለው አንደበት ላይ ነው። አንደበታችሁ ላይ ነው ያለው። ይሄ ሚስጥር እነግርሃለሁ። በቃ ሁሉ ነገር አንደበት ላይ ነው። አየህ ለዛ አንደበት ለዚህ ነው ቃል የእምነት ጽድቅ ነገርኳችሁ ይናገራል። ሙሴ ከህግ ሆኖ ነገረን። ማድረግ አለብን። ህግ ማድረግ አችልም። በህይወት ለመኖር ከፈለክ ህግ ማድረግ አልኩ። ምድራችን ዛሬ እንዲያነ ችግሩ ሳይገቡ ህግ ብሎ አምጥተው አይደል ህዝባችንን ያሰሩት። ህዝባችንን አሰሩት እኮ በቃ ህዝባችንን አሰሩት። ኃጢአት እንዲበዛ ሆነ። ህግ ካለ ኃጢአት ይበዛልኝ። ምን ነካ ኃጢአት ይበዛ። በቃ አያያችሁ አይደል ዩቲዩብ ላይ እየተሰራ ያለው አመጽ ያለው ተንኮል የዩቲዩብ እየገለጣችሁ ያለው በኢየሱስ ክርስቶስ ስም ያለው ክፋት ያለው አመጽ በኢየሱስ ስም ግደለ አመፀኛው የሚያመጽ ብያለሁ። እሱ የምርጫ ጉዳይ ነው። ግን አንደበታችሁ ላይ ላይፋችሁ ያለው ሰራይ ምን እየተናገርሽ ነው? ደካማው ብርቱ ነኝ ይበል ካለ ያቺ ልጇ ሞቶ ደና ነው ካለች አለኝ ይበዛልኛል ካለ ጳውሎስ እስር ቤት ሆኖ ዳዊት አልሞትም በህይወት እኖራለሁ ካለ ምን ነካ? የምትናገረው ነገር ክሬት ያደርጋል። ያልኩህ ቃል ነበር ቃልም ስጋ ሆነ ይላል። የምትናገሩት ነገር አካል ይሆናል። እሱ ነው ለታል አልኩህ። አንደበታችሁ ሲስተማችሁን ያበላሻል። በቃ ልፍስፍስ እንታረጁም ያደርጋችኋል። በቃ እርጅና ቶሎ ታረጃላችሁ። ቶሎ የምትናገረው ነገር ነው። ምን መሰለህ ካሌብ 85 ዓመት ገና ጉልበታም ነኝ እንደ 40 ዓመት ነው የሚሰማኛል። ኢየሱስ ጌታ ነው ለዘላለም። ዛሬ ሚስጥር ነገራችኋለሁ። ሚስጥር ነው ያወጣሁት ዛሬ። በቃ ሁሉ ነገር ብር ያለው አንደበት ላይ ነው። ጤናሽ ያለው አንደበትሽ ላይ ነው። ፕሮስፐሪቲ ያለው አንደበት ላይ አንደበታችሁ ላይ አለ እዛ ላይ። አያችሁ አንደበት ካልተስተካከለ ህይወት አይስተካከልም። የትዳር ህይወት አይስተካከልም። አልኩ ትዳር የሚጀምረው በአንደበት ነው፣ የሚፈርሰው በአንደበት ነው። ጦርነት ያለው እያያችሁ ነው። ጦርነት ያለው ምን መስላል? እዛ ኢራን መንግስት ስንት ዓመት ነው ሲናገር በቃ ሰይጣን እያለ አሜሪካ ሰይጣን ትንሿ ሰይጣን ደግሞ እስራኤል ናት። ስንት ቀን እየተናገረ አይደል እንዴ? እንዲያነ ነገር እንዲያነ የሚያሳዝን ነገር የሆነው በጣም የሚያሳዝን ነው።
በጣም የሚያሳዝን ነው። አያችሁ አንደበት ጦርነት የሚወጣው በአንደበት ላይ ነው የምትናገሩት ማለት ነው። የምትናገሩ ነገር ካልተስተካከለ ኤቭሪቲንግ ተበላሽታችኋል። ተበላሻችሁ እንጂ አልጎ ሲኦልን ትለማመዳለህ። የምትናገሩት ነገር ሲኦል እንድትለማመዱ ነው ያደርጋችሁ። ሲኦልን ማሰው እየተለማመደ ነው ያለው። በአንደበትህ ትዋሻለህ፣ እግዚአብሔር ውሸተኞችን ይጠላል። በአንደበትህ ትሰርፋለህ፣ ሰምተህ የምታደርገው ነገር ማለት ነው። በሐሰተኛ ምላስ የተከማቸ ሀብት ሁሉ እንደሚቦንጉብ ነው ይላል። አንደበትህ የዋሸ በፍጹም ከእግዚአብሔር ጋር ተስማማ። እንቅልፍ የለ፣ ሰላም የለ፣ ለክፎች ሰላም የለ። በቃ ኤቭሪቲንግ አንደበታችሁ ያበላሻል፣ ህይወታችሁን ያበላሻል። እግዚአብሔር ሰማቸው አለ እስራኤሎች እስከ መቼ አምንብኝ ላጥፋ። በቃ ሙሴ እኮ ባይኖር እግዚአብሔር ልክ አሁን እዛ የኢራን መንግስት እስራኤልን ከማባላለም ነው ስቶፕ አትችልም ማድረግ አትችልም። ተው ከእግዚአብሔር ጋር የሚጣላ ይደቃል ይላል እግዚአብሔር ቃል። እንደዛ ብሎ ነገር የለም። ልክ ምን እግዚአብሔር ከዘቀን ያጠፋቸው ነበር እስራኤሎችን ማለት ነው። ሙሴ ባይኖር ድሮ ማለት አሁን ደግሞ ኢየሱስ ባይኖር ጉርፈላ ኢየሱስ ስላለ ነው ዓለም ያለችው። አማላጅ እሱ ነው። በሰውና በእግዚአብሔር መካከል ሰው ነው ኢየሱስ ነው ያለው እንጂ ዓለም ትጠፋ ነበር። ዓለም ከሰከን ትጠፋ ነበር። ግን እግዚአብሔር እየታገሰ ነው ሰዎች ሁሉ እንዲድኑ ነው የእግዚአብሔር ፍቃድ። ማንም እንዳት ምክንያቱም ሰዎች አሁን ቅድም አልኩ እኮ የልቦናቸው አይኖች እንዲበራ ሰዎች ሲሆን እንዳለ አያምኑ ሲሄዱ ነው የሚያምሩ። ልክ ዘሉቃስ 16 ላይ የሀብታም ሲበላ ያመነው ሲኦልን መቼ መሰለህ? ሲኦል ሲገባ ነው ያመነው። ብዙ ሰዎች ሲኦልን ያምኑ ግን እየኖሩ ያሉት የሲኦል ላይፍ ነው ያሉት። የሚያደርጉት ነገር የሲኦል ላይፍ ነው። ሲኦልን እየተለማመዱ ነው። ምንም ችግር የለም። የተለማመርክ ስለሆነ ሲኦል እዛ ስትደርስ ታዋለህ። ሲኦል እንዳለ ታምናለህ። ፎሬቨር ማትወጣበት ኤግዚት የሌለበት ቦታ፣ ምረት የሌለበት፣ ጩኸት የማይሰማበት፣ ትል የሚበላ ቦታ። ሞትን ትመኛለህ፣ ሞትን አታገኝም። ግን መወሰን ያለብህ ምድር ላይ ሆነ ነው። መወሰን ያለብሽ እዚህ ምድር ላይ ሆነ ነው። እስትንፋስ እስካለ ድረስ ኢየሱስ ብቻ ለዛ መንገድ የሚያስመልጥ አንድና አንድ መንገድ ኢየሱስ ነው። ሌላ ሃይማኖት አያስመልጥህም። ዘር ሃይማኖት መፍጹም አያስመልጥህም። የአባት የእናት ሃይማኖት አያስመልጥህም። ኢየሱስ ብቻ የሚያስመልጥ አይ በርሱ ወደ እግዚአብሔር የሚመጡትን ሁሉ ፈጽሞ ያድናቸዋል ይላል። ዛሉ አቲንክ ዕብራውያን ምዕራፍ 7 ቁጥር 5 ላይ በርሱ በክርስቶስ። ስለዚህ ደህንነት ያለው አንደበታችሁ ላይ። ዛሬ ልቀጥል ቁጥር 2 ቶሎ ጨርስ ፓስተር ተስፋዬ። ምነካ መዝሙር 16 ቁጥር 1 ላይ አመንኩ ስለዚህ ተናገርኩ አለ። አካው ዘፍጥረት ምዕራፍ 1 መስላችኋል ቁጥር 26 ላይ እግዚአብሔር ሰውን አይደል የፈጠረው? በምንድን ነው የፈጠረው? በመልክና በአምሳሉ ፈጠረው። የእግዚአብሔር ባህሪ ምንድነው? መናገር ነው። እግዚአብሔር በቃ እሱ አለ ሆነ ይላል። እግዚአብሔር መናገር ነው። በቃ ምንም ስላልኩ እኮ ጌታ መጥቶ እኮ ትዛላችሁ ገና ምኩራብ ገብቶ መጀመሪያ ገብቶ ምኩራብ መጽሐፍ አንብብ ብለው ሰጠውት ተፈጸመ አላቸው። በቃ ጨረሰ ስራ። ያነበበላችሁ ኢሳይያስ 61 ላይ የእግዚአብሔር መንፈስ በላይ ተፈጸመ አላቸው። ቃል ጨረሰ። ያ ቃል እኮ ነው የመጣው፣ ስጋው ነው የመጣው። ኢየሱስ እኮ ነው። እግዚአብሔር መንፈስ ነው። አንዳንዱ ቃሉ ራሱ አልኩ ቃል ራሱ መንፈስ ነው እንድታውቁ። እኔ የምነግራችሁ ቃል መንፈስ የሚወት ነው አለ። እግዚአብሔር አዳምና ሔዋንን በመልኩና በአምሳሉ ከፈጠረ በኋላ ልክ እንደሱ እኮ ነው አዳም ሁለተኛ እግዚአብሔር በለው። ልክ እንደ በቃ እግዚአብሔርን የሚመስለው ሄደንን የሚያስተዳድረው እሱ ነው። መናገር ነው ስራው። በቃ አልኩ ሰይጣን መጥቶ ተናግሮ አይደለ እንደ ሔዋንን ያሳት አልኩ። ዛሬ በምድራችሁ ላይ ያለው ጠንቋይ እየተናገረ አይደለ እያደነዘዘ ያለው ሰዎችን እያደነዘዘ ያለው ጠንቋይ ማለት ነው። እየተናገረ እኮ ይደገመ ማለት ነው። ድግምት ምናምን። አሁን አዳም መናገር ነበር ስራው። ይናገር ነበር ማለት ክሬት ያደርጋ አንበሳ ይላል። አንበሳ በስም ያወጣ ነበር እየተናገረ ማለት ነው። ለመመሰለ በቃ አሁን በቃ የምትኖሩት ኑሮ ምንም መስሩ ስራ ያለው ጌታ ስራ ጨርሷል። በመናገር ነው። የሌለውን እንዳለ ነው የምትጠራው አልኩ። በጣም እንደምወዳቸው ቻርልስ ካፕ የእግዚአብሔር ሰው በጣም ጌታ የተጠቀመባቸው ገበሬ ነበሩ። ትልቅ የእግዚአብሔር ሰው ናቸው። ታውቃላችሁ ወደ ጌታ ሲሄዱ እንኳን ቅዳሜ ተኛለሁ እሁድ ወደ ጌታ ሄዳለሁ። ቅዳሜ ተኙ እሁድ ወደ ጌታ ሄዱ። ጌታ አንድ ነገር አላቸው፣ ልጆቼ
እኔ ያልኳቸው የሌለውን እንዲጠሩ ነው እንጂ ያለውን አይደለም ማለኛል። ለምን የሌለውን ትጠራለህ? የሌለውን ጥሪ እንጂ ጥራ። የሌለው በቃ ጥራ። ስትጠራ ይመጣል። ያልከው ስታምን የማይሆን ነገር የለም። ብዙ ሰዎች ያሉትን አያምኑም። መጥራት አለ። የሌለውን ትጠራለህ። በቃ የሌለው ደካማው ብርቱ ነኝ ይበላል። አለኝ ይበዛልኛል። ልጇ ምን መስላ? ልጇ ሞቶ አለ እንዴ? ልጇ ሞቶ አልኩ። እዛ ላይ ተናገር። ጌታ ምን መስላ ሳያለው አልዓዛር ሲል ምን መስላ? አልዓዛር ሲጠራ አልዓዛር ሞቶ ሸቶ የለን እንደው ከልቤ ልንገር፣ በዚያ ያላችሁ ሙታን ቤት ጠቅላላ ይነሱ ነበር። ግን አልዓዛር ሲል ብድግ አለ። አልዓዛር ተነሳ ማለት ነው። አሁንም አንደበታችን ሙሴ እግዚአብሔር እኮ የፈጠረው ለዚህ ነው። በጣም ላሳያችሁ እግዚአብሔር ቃል። ከዛ ምን አለ? እግዚአብሔር መልካም እንደሆነ አየ ይላል። እግዚአብሔር ትዝ ያላችሁም ዘፍጥረት ላይ 8 ጊዜ አለ ይላል ካነበባችሁ። በኖህ ዘመን ትዝ ያላችሁም ዘፍጥረት 8 ላይ ስንት ሰው ነው የዳነው? 8 ሰው ማለት ነው። ደህንነት አለ። ባለፈው የሰጧችሁ ይሄንን ደህንነት ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ከምንድን ነው የምትድነው? መዳን ማለት ሶዞ ማለት ነው። ሶተሪያ ማለት በግሪክ ቋንቋ ሁሉን ነገር ይዟል። ፕሬዘርቬሽን ይዟል፣ ሂሊንግ ይዟል፣ ዲሊቨራንስ ይዟል፣ ረጅም ዕድሜ። ነፍሴ ውትዛላችሁ እግዚአብሔርን ባርክ እያለ ኃጢአትሽን ሁሉ ይቅር ያለ፣ ደዌሽን ሁሉ የፈወሰ፣ ሕይወትሽን ሁሉ ከበረከቱ የሚያጠግብሽ እያለ፣ ጉልምስነትሽን ሁሉ የሚያድስ፣ እንደ ንስር የሚያድስ። ዛሬሽ በዙር 3 ላይ ዳዊት ሲጸልይ ሲናገር ነፍሴ እግዚአብሔርን ባርክ እያለ። አያችሁ፣ ደህንነት አለ ማለት ደህንነት አለ ማለት። አሁን እግዚአብሔር ልክ በኖህ ዘመን 8 ሰው ዳነ። አያችሁ 8 ሰው ዳነ ማለት ደህንነት አንደበት። እዚህ ከልቤ ልንገራችሁ ብዙ ሰዎች አያምኑ። ጴንጤው ራሱ አያምኑ። የሚናገረው ለዚህ ነው። አንዳንዴ ንግግሩ ትክክል ያልሆነው ስለማያምን ነው። እግዚአብሔር ይቅር ይበላችሁ። ዛታን ናግሮኛው በሰላም መጥቻለሁ፣ በሰላም ልሂድ። ከልብ ልንገር አንዳንድ ጴንጤ አያምንም፣ ያለውን አያምንም። ግን እየኖረ ያለው የሚናገረው ነው። በቃ ያላችሁት አሁን ያላችሁበት ህይወት የተናገራችሁት ነው። ለዚህ ነው በማለዳ ዘርን ዝራ፣ የቱ እንደሚበቅል አታውቅም ይላል። ዘርን ዝራ ይላል እግዚአብሔር ጋር። በማታም አትቀልቀል ይላል። መናገር አለብሽ። የሀብቱ ስፒክ ኮንፌሽን ጊዜ ይኖራችሁ እንጂ ክርስቲያን ቁጭ ብለሽ መስታወት ከሌላችሁ ከልብ ነግራችኋል። አድራሻችሁ ጻፉልኝ። ፓቶክ ላይ አድራሻችሁ ጻፉ፣ ልክላችኋል። መስታወት ላይ ድሮ ከእናቴ ጋር ነበርኩና ሁሌ እዛ ገብቼ መጮህ ነው። ጠራኝ ትለኛለች። ማሚ ያልጠራሁሽም እኔ እያወራሁ ነው እላታለሁ። አሁንም ሁሌ መስታወት ሳይ ከልብ ሁሌ ይናገራል። ፓስተር ተስፋ ይመጣል ሉክስ ጉድላል የተወደደ የተቀባ። ባለፈው ነግሬያችኋለሁ። መልክ የሌለው ሰው ራሱን አገኘ፣ መናገር ጀመረ። በከተማ ውስጥ ውብ የሆነች ሴት አገባ። አልኳችሁ ምን ለፈጣችሁ ታኛላችሁ። በመናገር አይደል። ግን ለምንድን ነው የምትመሩት? ባንታክት በጊዜው እናጅዳለን አይደል? ለእግዚአብሔር ቃል ባንዝል እኮ ነው የሚለው። ምን ነካ ፓስተር ተስፋዬ ነው እኮ ብዙ ቀን ነው። ያ ብቻ አይደል። ግን የተናገርከው ማመን አለብህ። ያልሽውን ማመን አለብሽ። ማመን አለብህ ያለህ እግዚአብሔር እኮ ያምናል። ተናገሩን ያምናል እግዚአብሔር። አሜን። የአብርሃም ሕይወትስ ምን ይመስላችኋል? what do you think? አብርሃም ምን ይመስልሃል? 24 ዓመት ቆሞ አምኖ ማለት ነው። በእምነትና በትዕግስት የተስፋውን ቃል ወረሰው። ኔጌቲቭ እየተናገረ መሰለ። ትዝ አላችሁ ዘፍጥረት 22 ላይ እግዚአብሔር መስዋዕት ልጅን ስጠኝ ሲለው ለልጁና ለነዛ ለሌሎቹ ያለው ቃል ትዝ አይገርማችሁ? ለሌሎቹ እኔና ልጄ መስዋዕት አድርገን እንመለሳለን አላቸው። ለልጁ ደግሞ ቢላው ይኸው እሳቱ የስለው የመስዋዕቱ በጌታ አለ ሲለው እግዚአብሔር ያዘጋጃላል። እግዚአብሔር አላዘጋጀም። አብርሃም ምን ይመስላል? ስሙ ተቀይሮ የአሕዛብ በቃ ባንተ ይባረካሉ አለ። የምድር ነገድ ሁሉ ባንተ ይባረካሉ አለ። አብርሃም ተቀይሯል። ንግግሩ ተቀይሯል። ይሙት ነገር ላይ ስንፍና የለም። ክብር እየሰጠ እያመሰገነ በተስፋ ካለ አንዳይ ሳይጠራጠር በእምነትና በትዕግስት የተስፋውን ቃል ወረሰ ማለት ነው። አያችሁ፣ የምትናገሩት ነገር ያደርሳችኋል። በቃ ያደርስሻል።
ወደ ኋላ የምትሄዱት የምትናገሩ ነገር ግን እንደ ኤማውስ ሰው ትዛላችሁ። ኤማውስ ሰው በጣም ይገርመኝ ነበር። ዛሬ ማታ ጠዋት ስጸልይ ጌታ እንደ ሽፍት እንዴት እንዳደረጋቸው ማለት ነው። ዛሬ በኢየሱስ ስም ህይወታችሁን ጌታ ሽፍት ያድርግ። እነሱን እንደገና ስጋና ያን ኮሚኒያን ቆርሶ ሲሰጣቸው አይናቸው ሽፍት እንደገና ተመለሱ። ጌታ ብለስና እስራኤሎች ከ430 ዓመት ሽፍት አይደለም እንዳደረጋቸው ከሽፍት ከባርነት ወደዛ አመጣቸው። ወደ በብር በወርቅ አወጣቸው ይላል እግዚአብሔር ጋር በመሃላቸው ደውል ነበር ማለት ሀብታም አድርጋቸው ሰገን ሀብታም አድርጋቸው ሽፍት ያደርጋል እግዚአብሔር። እንኳን እሱ አይደለም ያቺ አህያ ውርንጭላት ትዛላችሁ ሽፍት እንዴት እንዳደረጋት ጌታ ስንት ዓመት ታስራ ቁጭ ብላ በዘካርያስ ላይ የተጻፈው ቃሉ ሲመጣ ሽፍት አደረገች። ንጉሱ ተቀመጠባት። እግዚአብሔር በኢየሱስ ስም ህይወታችሁ ሽፍት ያድርግ። እግዚአብሔር ሽፍት ያደርጋል። እግዚአብሔር ግን እንዳትነሱ የምትናገሩት ነገር ወሳኝ ነው። ከሱ ጋር ልትስማሙ ከፈለጋችሁ ከእግዚአብሔር ጋር የለኝም እያልክ አትስማማ። ልሞት ነው እያልክ አትስማማ። ልሞት ነው እያልክ ነው በፍጹም ከእግዚአብሔር ጋር የምትስማሙት። እንዲህ ቃል የእግዚአብሔር ድምጽ ነው። ለዚህ ነው ማንም የሚናገር ለእግዚአብሔር ቃል ይናገራል። አብርሃም ወገኖቼ የወሰነ ሰው አብርሃም የወሰነ ሰው እስራኤሎች አልኩ የቀሩት በንግግራቸው ሰብሟቸዋል። እስከ መቼ አምኑ? ኢያሱና ካሌብ ገቡ። ከ20 ዓመት በታች ገቡ። እግዚአብሔር ሰማቸዋል። እስከ መቼ አምኑብኝ ማለት እስከ መቼ ያጉረምረም ማለት ስንት የሚያጉረምረም ህዝብ አይደል እንዳለው እስከ መቼ አምኑብኝ ማለት ማጉረምረም ያለ ማመን ምሳሌ ነው። መታጉረመርም ከሆነ እምነት የለም። ምስጋና የእምነት ምሳሌ ነው። ሲብት የእምነት የለም። አትገቡም ማለት እግዚአብሔር በቃ ወሰነ። እግዚአብሔር አይገቡም። ታገስኳቸው አልገቡም ማለት አይገርማችሁም? የእግዚአብሔር ትዕግስት የኢትዮጵያን ህዝብ እንዴት እንደታገሰ የኤርትራን ህዝብ የአፍሪካን አሜሪካንን በዓለም ያሉት እንዴት እንደታገሰ እግዚአብሔር አይገርማችሁም? በጣም እኮ የሚገርመው የእግዚአብሔር ትዕግስት ማለት ነው። አብርሃም የወሰነ ሰው ምን መስላችኋል? እንትን አያስ ሙሴ ትዛላችሁ ዘጸአት 14 ላይ ከኋላ ፈርዖን አለ ከፊታቸው ቀይ ባህር አለ። ምን መስላችኋል? ከኋላ ፈርዖን ደርሶባቸዋል። ሙሴ አንድ ነገር እነዚህ የምታያቸው ለዘላለም አታያቸው ማለት እነዚህ አብዙ ዘጸአት 14 13 ላይ እንደዚህ አለ ከኋላቸው ፈርዖን ይያቸዋል። እነዚህ የምታያቸውን ሁሉ ግብፃኖችን ለዘላለም አታያቸው ማለት ሙሴ ቃል አወጣ ተናገረ ሆነ ማለት ነው። ምን መስላችኋል? እነዛ ግብፃኖች እንዳለ ቀይ ባህር ላይ ይበላቸው እንዳለ እንደነሱ ሲሞክሩ እነሱ በእምነት ተሻገሩ ይላል። ምን መስላል? ቀይ ባህር እንደ ግድግዳ ሆኖ ሲሻገሩ እኛ ዛሬ ስንት በፕሌን ስናልፍ ኦልሞስት 6 ሰዓት ነው 8 ሰዓት መሰለው ቀይ ባህርን በፕሌን የምታልፈው በፕሌን 8 ሰዓት በቀይ ባህር ለመሻገር ማለት ነው። በፕሌን ማለት ነው። እግዚአብሔር ወተመስገን። ወደ ኢትዮጵያ ስንሄድ ማለት ነው ቀይ ባህር ላይ 6 ሰዓት ነው። አረሙኝ እስቲ 6 ሰዓት ፍላይ በቀይ ባህር ለመሻገር እነሱ ግን እንደ ግድግዳ አድርጎ እግዚአብሔር ተሻገሩ። ግን በጣም አይገርም? ኦልሞስት እኮ ከ3 ሚሊዮን በላይ ህዝብ ተሻገሩ። ግን ቀሩ ያሞራራት ሆነ። ለምን? የሚናገሩት አጌንስት የሚናገሩት አለማመን የሚናገሩት አጌንስት። በጣም የሚያሳዝነው የሙሴ ታሪክ ግን ሙሴ አብሶ ከናንን ያጣው በጣም ያስገርማል። ሙሴ አገልጋይ ነው፣ ብዙ ደክሟል፣ ትሁት ነው። እግዚአብሔርን እንዲህ በህልም አይደለም እግዚአብሔር የሚገናኘው፣ ቀጥታ እግዚአብሔር የሚገናኘው እግዚአብሔርን ይሰማል። ግን አንድ ሉዝ አደረገ። ከናን እንዳይገባ ያደረገው ምክንያት አሁን እግዚአብሔር ደግሞ አሁን ሽፍት ሊያደርገው ፈለገ። እግዚአብሔር ጸጋ ላይ መጣ። አብሶ ዘንትን ላይ ዘልቁ 20 ላይ ቁጥር 8 ላይ እንደዚህ አለ። ኦኬ እንደዚህ ማዕበሩን ሰብስብ ድንጋዩ ውሃ እንዲሰጥ እነሱ እያዩ ቃንቧል ነው። ኦኬ ለድንጋዩ ተናገራ ነው። ዘልቁ 28 ላይ ማዕበሩን ሰብስብና እነርሱ እያዩ ለድንጋዩ እየሰማችሁ ነው። ለድንጋዩ ሊናገር ማለት ነው። እግዚአብሔር ለድንጋዩ ተናገር አለ። ቁጥር 10 ላይ ግን ሙሴ አንድ ነገር አደረገ። ምን አለ? ማዕበሩን ሰበሰበ። ከዛ እናንተ በቅማት ረብ እንትን አላቸው። እንደዛ አላቸው። ኦኬ እንደዛ አላቸው። ኦኬ እነሱ እስኪ ለምን ብላችሁ እንደዛ ነው። ቁጥር እንትን 20
ቁጥር አቲንክ 10 ላይ ላንብብላችሁ 10 ላይ ያለው ላንብብላችሁ ይቅርታ አድርጉልኝና ኦኬ 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 ማብሩም ሰብስቦ እንደዚህ አለ እናንተ አመፀኞች አለ ውሃ እንድናወጣላችሁ ትፈልጋላችሁ ብሎ እናንተ ብሎ ከዛ ሁለት ጊዜ በያዘው በትር ሁለት ጊዜ አለቱን መታ እግዚአብሔር ምንድነው ያለው ድንጋዩ ላይ ቃል አውጣ ነው ተናገር ነው ተናግሮ ውሃ ደሳል ወደዚህ ላሸጋገረው ሲፈልግ ወደ ጸጋ ማለት ሙሴ ሕግ ውስጥ ነው እንዳትረሳ ሕግ ውስጥ ያለ ሰው አይናገርም ሕግ በታች ያለ ሰው ስትናገር አያምንም አልኩ ባለፈው ነገር ያለው አይደል ጄሲ እግዚአብሔር አውሮፕላን ይሰጠኛል ሲል ያኛው የትኛው ይሄ ደና መኪና ማትነዳ ብሎ እግዚአብሔር እንዴት አውሮፕላን ሰጥቶ ራይድ እንደከለከለ አሁን ሙሴ እግዚአብሔር ሊያሸጋግረው ብሎ ወደዚህ ወደ ጸጋ ሊያመጣው ብሎ እሱ ግን በተለማመደው በያዘው በትር ሲመታ ውሃ ፈልቋል እኮ ያ የእግዚአብሔር ምሕረት ነው አሁንም ያለው ኢትዮጵያ ህዝብ በእግዚአብሔር ምሕረት ነው ያለው ዓለም ጠቅላላ በምሕረቱ ነው ያለው እግዚአብሔር ያለው ምንድነው ቃል ተናገር ነው ከዛ አንድ ነገር አለው እግዚአብሔር አንድ ነገር ተናገረው ተቀደኝ ዘንድ በኔ አላመንክምና ስለዚህ ይሄንን ህዝብ ይዘ ወደ አትገባም ማለት አንተና ሄዳ አትገባም ማለት እግዚአብሔር አይ አሁን ሙሴ ሉዝ አረከ በቃ ከናንን ሉዝ አረከ መንግስት ሰማያት ገብቷል ከናን ያስገባው ለምንድነው እግዚአብሔር ያለው ተናገር አሁንም በአዲስ ኪዳን ምንም መስሩት ስራ የለም በመናገር ነው የምትኖረው አመንኩ ስለዚህ ተናገርኩ አመንኩ ስለዚህ ተናገርኩ አመንኩ እናገራለሁ ያ እምነት ተሰጥቶኝ ወደ የእምነት መጠን ተሰጥቶኛል እምነት ስራው ምንድነው መናገር ነው የሌለው እንዳለ ይጠራል እምነት ለዚህ ነው እምነት ተስፋ ስለምታረጉ ነገር የማታዩት ነገር የምትረዱበት ነው እምነት ትናገራለህ ማለት you have to speak በቃ ታሲ ተናገር አምነት ተናገር አርኩስ ቤት ተናገር በዋቃ ይሞላል ቤቴ በፈርኒቸር ይሞላል እኔ ከልቤም ነገር የምኖረው በእንደዛ ነው እኔ የምኖረው በእንደዛ ነው ሌላ ምንም ምትኖር ነገር ይሞላል ይሄ ዳ ይከፈላል እናገራለሁ ቤት እናገራለሁ ትናገራለህ ማና you have to speak ለዳ ተናገሪ ለማንኛውም ነገር እናትናገር አየ በቃ እዚህ ላይ ካልኩ እኮ ቅድም ነገር ያለው ካለ ድገሞ ካልከ ደግምልሃለሁ አንደበታችሁ ላይ ያለው ባልሽ አንደበትሽ ላይ ነው ሚስት አንደበት ላይ ነች ብያለሁ ገንዘብ ያለው አንደበት ላይ ነው ትሰጣለህ ስጡ ይሰጣችኋል ብላ በመሰፈረው መስፈራ ይሰፈራል ትናገራለህ ትዘራና ትናገራለህ ገበሬ መስላል ዘርቶ እግዚአብሔር ነው የሚያሳድግለት እሱ ይዘራል አሁንም እኔና እናንተ ተናግረን ማመን አለበት you have to speak ማመን አለበት አሁን ሙሴ አገልግሎቱን አጣ በጣም ያገርማችሁ በቃ ሙሳ አደረገ አገልግሎቱን አጣ ምን መስላችኋል ኢያሱ የተባለስ ኢያሱ የተባለ ሰው ምን መስላል ኢያሱ ምዕራፍ 6 ላይ ቁጥር 20 ላይ ኢያሪኮ በምን ወደቀ መስላችኋል 6 ቀን ዙር በሰባተኛ ቀን ጮኻላቸው እግዚአብሔር ከዛ 6 ቀን ዞሩ በሰባተኛው ቀን እዛው ኢያሱ ምዕራፍ 6 ቁጥር ቀጥሩ ወደቀ ይላል ቀጥሩ ወደቀ ለምን ጮህ በተናግረውበት ነው እስቲ ዛሬ ዙሪበትና ጮህበት ነገሩ ላይ ዙሪበትና ጮህበት shout to the Lord እዛው ኢያሱ ምዕራፍ 10 ቁጥር 9 ላይ ምን መስላል ፀሐይ በገባውን ቁሚ ያላት ፀሐይዋ ቀጣለች ጠላቶቻቸውን እስኪበቀሉ ድረስ ፀሐይ ቆመ እየሰማችሁ ነው የምትሰሙኝ ስላልመሰለኝ ነው እየሰማሽ ነው አዎ ወይስ እየሰማሽ ያለሽ ፀሐይ ቀጥ ያለ በገባው በጸባው ቆሞ ያላት ምን ይመስላል ፀሐይ ቀጣለች ያዛባበን እኮ ፀሐይ እኮ ተዛባችሁ ከዛ በኋላ ነው አሁን እዚህ ሀገር ለምሳሌ ኮሎምበስ እዚህ ያለው እዚህ እንትን 3 ሰዓት ልዩነት አለ ገና አልነጋም ሎስ አንጀለስ ማለት ነው አንዳንዱ ጋር ስቴት 2 ሰዓት ልዩነት ነው 3 ሰዓት ልዩነት ሎስ አንጀለስ ገና ተኝተዋል ቆንጆ እንቅልፍ ህልም እያዩ ነው ነገሩ ተዛባ እንጂ ማን ነው ኢያሱ ቀጥ
ምን ይመስላል? ኢያሱ እኮ ነግሮታል። ይሄ ቃል ካፋ ላይ ብሎታል። በቀንም በሌሊት ታስባል። ሙሴ ቦታው አልነገረው። ምን ይመስላል? ምን ይመስላል? እዛ አንደኛ ሳሙኤል 17 ላይ ዳዊት የተባለ ሰው ጎልያድ ቆሞ ማለት ነው። ምን ይመስላል? ምን ይመስላል? ጎልያድ ቆሞ ማን ይናገር አልኩ። ዛሬ የማትናገሩት ሳይዙን እያያችሁ ወይ ዶክተር መድኃኒት የለውም በቃ መድኃኒት የለውም ምናምን አትናገርም። ሳይዙን እያየሽ ማለት ነው። በቃ አልኩ እኮ ጎልያድ ቆሞ 40 ቀን ከልብ ልንገራችሁ ዳዊት ባመጣ እንደገና 40 ቀን ይጨምር ነበር። ግን ዳዊት መጣና ይሄ ማን ነው ያልተገረዛል? በሰራዊቱ ጌታ በእግዚአብሔር ስም እመጣበታለሁ። ዛሬ አንገትን ካንተ ላይ አነሳለሁ፣ ለሰማይ ወፍ ለወፎች እሰጥሃለሁ አለ። ወደዛ ቁጥር 43 ላይ እንደ ሳሙኤል 17 ምን ይመስላል? ምን ይመስላል? አንገቱን አልቆረጠም ያለው አልሆነ አካል አልሆነ የተናገረው አንገቱን ቆርጣለሁ አለ። አንገቱን ቆረጠ። ለሰማይ ወፎች እሰጣለሁ አለ። ሰጠው። አልኩ የምትናገሩት ነገር አካል ይሆናል እኮ ነው። እሱ ኔጌቲቭ ሆነ ፖዚቲቭ አካል ይሆናል። ምን ይመስላል? ኢዮብ የፈራውት ነገር መጣል። ዛሬ ስንት በቃ ድካም ይናገር። አርጅቻለሁ፣ ሴቷም አርጅቻለሁ ትላለች፣ እያረጀች ነው። ከዛ ሲስተምሽ ሁሉ ያረጃል። በቃ የሴክስ ላይፍሽ ራሱ ያረጃል። ከዛ ከባል ጋር ትጣያለሽ ማለት ነው። ወይ ባል ወደ ሌላ እንዴት ታደርጊያለሽ? ለምን የተናገርሽው ነው? ወይ እሱም የተናገረው? አሁን እዚህ አሜሪካኖች አሞል ይሉኛል። አሞልድ ኦልድ ምናምን ምን ይመስላል? ዘካርያስ ችግሩ ያልነበረ ለምን ዱዳ አደረገው? ለምን ቆለፈው? መጥቶ መልአኩ ሸምግያለሁ ሲል አይደለም? ዘካርያስ እኮ ችግሩ እኮ ያኮ ዘምግያለሁ ሲል ዘጋው። በጊዜው ሊፈጸመውን ቃል ስላላመንክ አለ። ምቼ የተሞላው አርጅቻለሁ ነው። አርጅቻለሁ ቃል ብዙ ሰው የሚናገረን አልኩ። አገልጋዩ ማንም ሰሞን አገልጋዩ የሚያገለግሉ እኮ ገፋ ቢል 70 ድካም ነው ይላል። በቃ ከልብ ልንገር 70 የማይደርስ ቢያገልጋይ የሚናገረው ነው የሚበላው። ምን አለ በቃ ይርግድ የለም አገልጋዩ ነው ምንም ቀይር ግድ የለም። ድካም አትበል ድካም አትናገር። እነ ሜራልክ እያየ ነው። ስንት ዓመቷ 90 እየሰበከች ነው። ጆይስ ማየር ሱሪ አድርጋ እየሰበክ 80 ምናምን ዓመቷ መናገር ነው። ያፍቱ ስፒክ ሙሴ 120 ዓመት እኮ አልደከመም፣ ጉልበቱም አልዛለም ይላል። ጌታ ትሞታለህ ስላለው ነው እንጂ አይሞትም ነበር። ትሞታለህ ስላለው ሞተ። ዛሬ ችግር የሚያወራ በቃ የለኝም በቃ የሚናገሩት ልክ አቁ ጎልያድን አይቶ ቅድም ሲያወሩን ዛሬ ማሰው የሚያወራው ጎልያድ ነው የሚያወራው። እንዲህ ነው ኑሮ፣ እንደዚህ ነው ተወዷል፣ እንደዚህ ነው። ኧረ ተው ውጣ፣ ግድ የለም እግዚአብሔርን አትገንብተው። ኧረ ተው ከእግዚአብሔር ጋር ተስማማተው። እግዚአብሔርን ይዘህ እንዴት ችግር ታወራለህ? እንዴ በውስጥ ያለውን ስላላወቀው ነው። ተዛለም ሁለተኛ ነገሥት ላይ 6:16 ላይ ኤልሳ ከኛ ጋር ያለው ከነሱ ካለው ይበልጣል። ትንቅ የጸለየለት ለዛ ለግያዝ አይኑ እንዲከፈት ቅድም አልኳችሁ እኮ አይናችሁ እንዲከፈት የአዲስ ኪዳን ጸሎት አይናችሁ እንዲበራ ለኔም ስትጸልዩልኝ ይሄን ስጠው አንድ ሰው እንዳይለኝ አንድ ሰው እንዳይጸልይ አይኑን ክፈት ብላ ጸልዩልኝ። ተሰጥቶኝ ሁሉ የኔ ነው። አንድ ሰው እንዳይጸልይ አይኑን አብራለት ብላችሁ ጸልዩልኝ። አይኔን ይክፈትልኝ እግዚአብሔር። ከዛ ግያዝ አይኑ ሲከፈት ምን ሰላም በዙሪያ ያለው ጦር ምን ሰላም ሲጮህ ማለት ነው። ግያዝ ልክ እንደዛ ነው እየጮኸ ስንት የግያዝ ወንድምና እናት ላይ ያለው ጴንጤውስ ራሱ ስንት የግያዝ ነው የሚጮህ ዝም ብሎ የሚጮህ የሚጣላ ከመንግስት ጋር የሚጣላ ለመንግስት ጸልይ ተባልክ እንጂ እግዚአብሔርን አታመሰግንም። በኢትዮጵያ የመጣል እግዚአብሔር የሚፈራ መንግስት ጽድቅ መጣላችሁ። ከዚህ በለጠ ምን ያምጣል እግዚአብሔር? ምንነቃ ፓስተር የምንነቃ ጻድቅ መጣልህ እግዚአብሔር የሚፈራ ሰው ማለት ነው። ከዚህ በለጠ ምን ያምጣል እግዚአብሔር? ይሄን መቀበል ያቅታል። አንዳንዴ ጸልየን አመጣን፣ ትራምፕንም አመጣ፣ አሜን ብለን ተቀብለናል፣ እንጸልይለታለን። ምን ታመጣለህ? እዚህ የምታመጣው ነገር የለም። ዝም ብለህ ትጮኻለህ እንጂ እንደ ሳፋ ምን ልበል ታዲያ? ተናግረህ እናገራለሁ፣ ገስጻለሁ እኔ። ስለዚህ አልኩህ እኮ የምትናገሩት ነገሮች አካል ይሆናል ነው አካል ይሆናል። ምን መሰለህ አንድ 7:17 ላይ ኤልያስ የተባለ ሰው ከየት መጣ? ምኑ ያልታወቀ ሰው ከአፌ ቃል በቀር ዘጋ ዝናብን ዝግት 3 ዓመት ተኩል
ዝግት 3 ዓመት ተቆል ዘጋባቸው ካፌ ቃል በቀር አለ በሄን ያን ጊዜ ዝናብ አለ ወይ ከየት እኮ እንደመጣም አይታወቅ በዝማ የት ኦሮሞ ይሁን ትግሬ የሚሆን አይታወቅም ምን ልበል ታዲያ መጥቶ ዝናብ ዘጋብን ፓስተር ያርገታ ካለ ማት ጊዜ ዝናብ አቆማለሁ ዝናብ ይለቀናል እንዴት ይችላል Yes, I have authority in the name of ኤልያስም እንደኛ ሰው ነበር ኤልያስም እንደኛ ሰው ነበር ዘጋ ጸጥ መጨረሻ ዛቱ 2 አንድ ነገሥት 19 ላይ ያሮጡ ምን መስላል 400 ምናምን ሰው ያሳረደ ሰው እንደገና ባለቀ ቤት ገብቶ የበላ ሰው እሳት ያወረደ ሰው ብራማ ኤልዛቤል ስትናገረው ምሩጽ ፍጠር ሆነ ባንደ ቦታው ነው የተናገረችው እንዳንዱ ባላደርግ ከእንዳንዱ ባላደርግ ዛሬ ይሄ ይፍረድብኝ ብላ ዛለች ከዛ ሰምቶ ሞትን ጸሎቱ ሁሉ ተቀየረ ኤልያስ ያ ሁሉ ሰዓት ያወረደ ሰው ያስ ምን መስራል 400 ሰው ያን ወፍራም ረጁ ረድ ቀጭኑ ረድ ያን ረድ 400 ሰው አሳረዶ ይፈርጥት ሞቱን ይመኝ ጸሎቱ ይቀየር እግዚአብሔር ግን አላደረገም ገና አንተ ያላየው አላህ ነው እግዚአብሔር በክብር ሰረገላ ወሰደው አንዳንዴ ዝም ብለሽ እኮ ነው በቃ እንደዚህ በቃ ምንድነው ኤልያስ ያስፈረጠው የተናገረችው ነገር ዛሬ ስንት ተናግሮ የሚያስፈረጠታ አለ ሰይጣን ስንት ሚቃጋን ሰው እንዲያለኝ ፌስቡክ ላይ ለምን ሲያወራውንም እንደዚህ ያለኝ እንዴ ምናምን ለምን ሲያወራን ኮኔ ያልኩ መጽሐፍ ከጻፍ ገንዘብ ሰጣለሁ ይያሉ አስተተስፋ እንዲ ነው ብለ ሰጣለሁ ጠይቀኝ የኔ እንዲ ነው ብለ መጣወራ ከሆነ ማለት I don't care what the people say I don't care what the devil say I am what the word of God say I am I can have what the word say I can have I don't care ከዛ ከሰዋርነት ካልወጣ ጳውሎስ ለዚህ ነው ከሰዋርነት ይወጣው ይላል ምን ይመስላል ከሰዋርነት ወጥቶ አይደል አይሁድ ሳይሆን እንዳይሁድ ከሕግ በታች ሳይሆን ከሕግ ሌሎች ሊረዳ ማለት ነው ስለዚህ አሁን ላሳያችሁ በጣም የሚያስገርም ቃል ላሳያችሁ ዕብራውያን ምዕራፍ 12 ላይ ከ2:23 ላይ ይሄ በጣም ያዙ አሁን የዚህ የክርስቶስ ደም አለ ይሄ ደም ይናገራል ደም እኮ ይናገራል ግን እሱ ተናገረ ብቻ ብላ ሳይሆን አንተም መናገር አለበት አሁን ይሄ ክርስቶስ ደም የሚናገር አብሶ እንትን ላንብብላችሁ ዕብራውያን ምዕራፍ 12 ከ2-3 እንደዚህ አለ ኦኬ አዲስ ኪዳን ኦኬ ላንብብላችሁ thank you okay በአዲስ ኪዳን መካከል ለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ ወደሚሻለው ደም መርጨት ቀርባቸዋል ይላል ደም ቀርባቸዋል አሁን ለሚናገረው እንቢ እንዳትሉ ተጠንቀቁዋል በአዲስ ኪዳን ለኛ ቀርቦ የክርስቶስ ደም ወደሚናገረው ደም ቀርባቸዋል እና አሁን ይሄ ደም ሚናገር ከሆነ ግዴታ አንተ ቪክቶሪ ላይፍ የምትኖረው ደሙ በሰራው ስራ ነው ቪክቶሪ የምትኖሩት ግን እናንተ ማትናገሩ ከሆነ አሁን የእግዚአብሔር ቃል ወዮላችሁ ይላል ሰይጣን ወርቋል እነርሱም እኮ ነው ላምብላችሁ እንትን ላይ ዮሐንስ ላይ 12:10-12 ላይ እንደዚህ አለ አሁንም የአምላካችን ማዳን ኃይል መንግስትም የክርስቶስም ስልጣን ሆነ ይላል እነርሱም ከበጉ ደም የተነሳ ከምስክርነታቸው ቃል ድል ነሱአል አሁን ምን አለ እነርሱ ምን አለ ከበጉ ደም የተነሳ ከምስክርነታቸው ቃል አያችሁ ይሄ ደም ካመናችሁ የሚናገር ከሆነ አሁን ግዴታ እነርሱም እኮ ነው ከበጉ ደም ከደሙ የተነሳ ቀጥሎ ከምስክርነታቸው ቃል አያችሁ ይሄ ደም የሰራውን ስራ መናገር አለበት አፍን ከፍተ እኔ በደሙ ጸድቅ ያለው ከቁጣው በደሙ ተጠበቃለሁ በደሙ በቃ ኤቭሪቲንግ ያለው አዲስ ፍጥረት ሆኛለሁ አሁን ድል የምትነሳው አጅሬ ደሙ የሰራውን ስራ ስትናገር መናገር አለበት ደሙ ይሄን አድርጓል
ለአብሶ ኮዛ ሮሜ ምዕራፍ 5 ቁጥር በደሙ ከጸደቅን ከቁጣው እንድናለን። ይሄ ደም አክቲቭ የሚሆንልን እሱ ይናገራል። መናገር አለበት። መናገር ደማችሁ ይናገራል። ደም ይናገራል። ደም ማንነታችሁን ይናገራል። ያላችሁን ችግር ይናገራል። አሁን ይሄ ደም የሰራው ስራ መናገር አለበት። በደሙ ኃጢአቴ ይቅር ተብያለሁ። በደሙ ተፈውሻለሁ። በደሙ ክፉ ወደኔ ምንም ስላለ ቃያን ምልክት አደረገበት አይደል? ማንም ያገኘው እንዳይገለው ይሄን ደም በልጆቻችሁ ላይ መርጨት አለባችሁ። ሲወጡ ልጄ ክፉ ያገኛት አእምሮ ተከፈተ ሁሌ መርጨት አለበት። you have to speak ፔንቲዬ ሞኝነት። ይሄ እግዚአብሔር ሞኝውን ነገር መረጠ ነው። ልጆችሽን ቀቢ ሲወጡ ልጆች አይነኩ በደሙ ቀባ በእምነት ቀቡት። ሙሴ በእምነት ደም መርጨት አደረገላል መቅሰፍት እንዳያገኛቸው። ምን መስላል? ደሙን ባየው ጊዜ አልፋለሁ አለ እግዚአብሔር። እስራኤሎች ምን መስላል? ምን መስላል? ደሙን ባየው ጊዜ እግዚአብሔር አሁንም ይሄ ደም ይናገራል። you have to speak አፍሽን ከፍተሽ መናገር አለብሽ። መናገር አለብሽ። መናገር አለብሽ። ሁሌ ደሙን አፕላይ ማድረግ አለብሽ። ሁል ጊዜ ይሄ ነው ስራ። ጴንጤ ስራዬ ነው። ጴንጤዬ ስራሽ ይሄ ነው። ሌላ ምስተር ስራ የለም። መናገር ነው። ደሙ ይሰራል በኔ ላይ። ደሙ ቤት ረጨው። ደሙ ምናምን አካባቢ ደሙ ረጫል። የበጉ ደም ረጫል። ሙሴ በእምነት እኮ ነው አጥፊው የበጉር ልጅ እንዳይገል በእምነት ረጨው። አሁንም በእምነት ይስቡቆ በደም እንረጫቸው ነበር። ይሄ ደም እናንተ ማታርጎ ከሆነ ከልቤ ልንገራችሁ ምንም ነገር አይሰራላችሁ። you have to speak ደሙን አፕላይ አድርጊ። ስትወጪ ደሙን ዛሬ ነው ክፉ ያገኘኝ አጭበርባሪ ያገኘኝ በደሙ ይሸፈናል። ልጆቼ በደሙ ይሸፈናል። ምንም የሚወራው ነገር ያገኛቸው ደሙን እየረጨው ስራችሁ ይሄ ነው። ድገም ፓስተርዬ። የጴንጤ ስራ ምንድነው? መናገር ነው። መናገር ነው። እናገራለሁ። እጠራለሁ። በቃ ወደ እኔ ጩህ አይደለ እንዴ ያለው? እንደማታውቁት ታላቅና ድንቅ ወደ እኔ ጩህ እኮ ነው ያለው እግዚአብሔር። ቀድም ቅጥሩ የወደቀው ጮሆ ነው። አሁንም ይሄ ደም ይናገራል። እኔ እናገራለሁ። ደሙ ይናገራል። እናገራለሁ። ደሙ ምን አለ እኮ እነርሱም ስልጣኑ እነርሱም ከበጉ ደም የተነሳ ከመስክርነታቸው ድል ነሱ። ድል ነሱ። ድል ነሱ። ድል ነሱ። አሜን አሜን። በጣም ሌላ እንትን ላሳያችሁ ዛሬ እንትን ለተራራው ራሱ አንዳንዱ ጾም ጸሎት እያደረገ ነው። ከልቤት ብዙ ሰው ገድለዋል። ብዙ ሰው የታመመ ሰው የህግ ስራው እየገቡ ንጹህ ጾም ጸሎት እናድርግ እንዲፈወስ ምናምን። በጣም የሚያሳዝን እኮ ነው። ከእንደ በጣም እኮ ማዝነው አንዳንዴ ሳይ ግርም ነው የሚለኝ። ህግ ስራው እየገባ ነው እንዲፈወስ እሱ እንዲፈወስ ነው። ጾም ጸሎት ሳምንት መጾም አለበት እሱ እንዲፈወስ ምናምን። አሁን ህግ ስራው ገባ። ለዚህ ነው ማሰው የገደል ነው። ማሰው ገደልን ጴንጤዎች። ማሰው ወዳጅ ስንት የምንወዳቸው ወዱብን። ለምን ህግ ስራው እየገባ ጌታ ለተራራው ጸልይ አላለ። ጸልይ አላለ። ጾም ጸሎት አድርግ አላለ። እነ ዳዊት እነ ጳውሎስ አይታል ሲጸልዩ ጾም ጸሎት ለተራራው ሲጸልዩ ወንጌል አልሰብክ ሲሉ ነው የጸለዩት። አሁን በዚህ ስም እንዳሰብክ ሲሉ እንደገና ኃይል የሞላቸው እግዚአብሔር ገባ። እንዲህ ብሎ ነገር የለም። ተራራ ነገር ላይ አብሶ እንትን ለደስ የሚል ሉቃስ 17 ላይ የሰናፍጭ ቅንጣት ያለ እምነት ቢኖራቸዋል ይህን ሾላ ተነቅለ ወደ ባህር። መጀመሪያ እኮ ስለ ይቅርታው ሲነግራቸው ነው እዛ ላይ እምነት ጨምረልን አሉት። ወንድም ቢበድል መጥቶ 7 ቢጸጸት ይቅር ብለኝ ጴጥሮስ እምነት ጨምረልን አሉት። ምክንያቱም በጣም ከበደው ይቅር ማለት ከበደ አልኩ። ሁሉ ነገር እምነት ነው የሚያስፈልገው። ይቅር ለማለት ራሱ እምነት ነው። እምነታችሁ ሲደክም ይቅር ማለት ይከብዳችኋል። እምነታችሁ ሲደክም በፍቅር መመለስ ያቅታችኋል። እምነት ከደከመ ፊውዝ ነው። እምነት ፊውዝ እኮ ነው። ከዛ የሰናፍጭ ቅንጣት ያልሆነችው ተነገር ብትሉት ተወርሮ ይሄዳል። ግን ብዙ ሰው ህግ ስራው እየገባ ነው። ብዙ ሰው ህግ ስራው እየገባ አልኩ። ማሰው ሄዱብን አልኩ። ማት እንወዳቸው ሄዱብን።
ለምን ብንያንሰው እንደዛ አይደለም ህግ ስራ ውስጥ መግባት የለብን ጌታ አላለ ጌታ ምንድነው አለ ማርቆስ 11 ቁጥር 23 ምን ይላቸዋል እንደዛ አለ አንብበላቸው ኢየሱስም መልሶ እንዲህ አላቸው በእግዚአብሔር እመኑ እውነት እላችኋለሁ ማንም ያለው ነገር እንዲደረግ ባያምን በልቡ ሳይጠራጠር ይሄንን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆናል አለ በቃ ቢል እኮ ነው ማንም ያለው ነገር መናገር አለብሽ ለተራራት መጸለይ መናገር you have to speak እስከታምን ድረስ ስታምን ታየዋለህ ያልከው ማን በልቡ እኮ ነው ያለው በአእምሮ አይደለም አእምሮአችሁ ዳምፕ ያደርጋል ብዙ ሪዝን ያቀርባል አእምሮአችሁ ግን ልብ ሳትጠራጠር ተነቀለ ማቴዎስ ስላብሱንት ላይ በጣም አምናችሁ እኮ ይሄን ተራ ብትናገሩ ይሆናል ማንም ያለው ነገር እንዲደረግ በጣም ወዳቸው ብራዘር ጋር 5 ዶክተሮች ትሞታለን ያላቸው የደም ዲዚዝ ችግር አለባቸው ፓራላይዝ ናቸው ዶክተር ትሞታለን ያላቸው ስፔሻል ዶክተር አይቷቸው ማለት ነው ይሄንን ቃል ያገኙት ማንም ያለው ሽልዳቸው ራሱ ብታዩ ይሄ ነው ሬማ ብታዩቸው ይሄን ቃል አገኘው መናገር ጀመሩ ከዛ እናትየውን ጠሯቸው ማሚ መጽሐፍ እንዲያመጡን የሚያነቡላችሁ እንዲ መንቀሳቀስ ነው ፓራላይዝ ናቸው ነገ ሱሪ ያዘጋጅልኛል ደነገጠው እናትየው ከዛ ብድጋን ምን ተሰማውት ብራዘር ነገር ምንም የተሰማኝ ተነሳዋል ምን መስራችኋል ዮሐንስ ተዛላችሁ ለዛ ዮሐንስ 5 ላይ ያ 38 ባልጋ ቁራኛ ጌታ ምንድነው ያለው ጾም ጸሎት አድርጓል እንዲፈወስ አልጋን ተሸክመ ሂድ ብድጋን ማንም ያለው ነገር ያርሹ ነገር ማመን አለበት ለተራራው መናገር አለበት መዘመር አለበት አንተ ተራራ አረ ምንድነው በፊቴ ደልዳል ማመን የዘመርኮ ማመን አለበት መዘመር ብቻ ሳይሆን ማመን አለባችሁ you have to believe ተነቀል ይያልክ ተነቀል እንደ ዮናስ ቅል ትሆናለህ ይያልክ ሉቃስ 17:5 ላይ የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ነው ያለው ሰዓት ፓስተር ተስፋዬ ቶሎ በል ፓስተር ተስፋዬ ቶሎ በል ዛሬ ቶሎ በል ከዛ ምን አላችሁ መሰላችሁ እዛ ላይ ላሳያችሁ እንትን ላይ ከዛ ይሆናላችኋል አለ ይሆንልናል ማንም ያል ከዛ ምን አለ ተነሱ አሁን እሳቸው ከዛ ጌታ በጣም አገልግለው ፍሬያማ ሆነው ትልቅ ስራንም ከግራቸው ስር ቁጭ ቤት ተመረያል እምነት ተመረያል በጣም እድለኛ ነኝ ፓስተር ተስፋዬ በብራዘር ገርግ ቁጭ ቤት ተመረያል ቁጭ ብዬ ማለት በፓስተር ቶሎሳ ግርሱ ቁጭ ቤት ተመረያለሁ በብራዘር ገርግ እድለኛ ነኝ ማለት አየ መማር አለበት ከዛ እምነት አሳድገው ዓለም ገለባብጠው በክሴድ እንኳን እየሳኩ ነው የሚሄዱዋል አንድ ቢል ሳይመጣ ጧት ቁርስ በሉ ቁርስ ሰጡና እንዴ እየሳቁ ሄዱ ወደ ጌታ በጌጻርቃን ሞት ይሄ ነው ስንት አመት አገልግለው ማለት ነው እንደው በጣም የሚያስገርም ናቸው ሁሌ አንድ ሲቪክ ሴንተር አለ በየአመቱ የሚያቆ ትልቅ ሲቪክ ሴንተር እንትን ኮንፈረንስ ያደርጋሉ በአመት 2 ጊዜ ያደርጋሉ አሁን የመጨረሻው ቀን አረጉና በሚቀጥለው እዚያ እናረግም እዛ ቸርች ነው እናረጋው ጌታ እንደው ተናግሯቸው ነው ሄዱት ጌታን 8 ጊዜ አይተውታል እሳቸው 8 ጊዜ ጌታን አይተውታል በቃ የኑሩት ያ ላይፍ ነው በቃ የምትናገረው ነገር ያኖራል አልኩ መልካሙን ቀን ልታከፈለከ ነው አንደበትን ከክፉ ከንፈርተን መናከልከል ሰው ካፉ ፍሬ መልካም ይበላል መናገር ለሲስተምሽ ደሜ ይሰራል አጥንቶቼ ትክክል ናቸው ሻርፕ እኔ እናገራለሁ በጣም አክሲደንት በጣም አግኝቶኝ መኪና አይኔን ላጠፋ ብዙ መከመክሮ ነው ሲል እናገራለሁ አመ ቢሊቨር ለምሳሌ ሰይጣን አለ ዘጋ ጌታ አውቶሪቲን አቁ ቅድም ነገርኩ ያመቱ አለቃ ጌታ ተገረመ
እንዲህ አይነት እምነት በእስራኤል አላየሁም። ቃል ብቻ ላካለ ቃል በጣም ያምናል። ከኔ በታች ሂድ ስለው ይሄዳል አለ። ና ስለው ይመጣል አለ። አሜን። ምን መስላችኋል? ሕዝቅኤል የደረቁ አጥንቶች 37 ላይ ሕዝቅኤል እግዚአብሔር ጠራው። የሰው ልጅ እነዚህ የምታያቸው በሕይወት ይኖራሉ አለ። ውይ እግዚኦ! እነዚህ የደረቁ አጥንቶች እነዚህ ውይ እግሩን አይጥ የበላ ጆሮን ድመት የወሰደ በሕይወት ይኖራል ወይ አለ። በጣም የሚያስገርም ነገር ነው። እሱ አንድ ነገር አለው፣ አንተ ታውቃለህ አለ። እሱ ግን እንዲህ አለው፣ ትንቢት ተናገር ነው ያለው። ትንቢት መናገር ጀመረ። እናንተ የደረቃችሁ አጥንቶች ያ ምን መሰለህ? ከዛ ድምፅ አልሆነም፣ ጸተታታታ ድምፅ ምናምን። ከዛ ንፋስ ጥራ አለ። በአራቱ አቅጣጫ ጠራ። ታላቅ ሰራዊት አልሆኑ የደረቁ አጥንቶቼ ክብር ለእሱ። ዛሬማ ዛሬ ምንድን ነው የደረቀው? ትዳር ደርቋል፣ ቢዝነስ ደርቋል፣ ጓደኝነት ደርቋል፣ ኪስሽ ደርቋል፣ ዋለትሽ ደርቋል። የደረቀ ምንድን ነው? ማን የጠበቅ ነው? እንዲህ መናገር አለብህ። የደረቁ ነገር በሕይወት ይኖራል። እኔ አልኩ የምኖረው በእንደዛ ላይፍ ነው ምኖረው ክሎዘቴ ሙሉ ምን ሙሉ። ለምን ምኖረው እንደዛ ነው። በቃ የደረቀ ነገር መናገር አለብሽ። እናንተ የደረቃችሁ አጥንቶች የደረቅ ዋለትሽ ራሱ ይሄ ዋቃሽ ላይ ራሱ መናገር፣ ምኑ ላይ መናገር ምናምን፣ ኪስሽ ቦርሳሽ ላይ ምናምን መናገር። ዛሬ ሚስጥር ነው የምነግራችሁ። ዛሬ ሚስጥር ከገባችሁ ከልብ ልንገራችሁ። ኃይለኛ ላይፍ ነው የምትኖሩት። ቪክቶሪ ላይፍ ትኖራላችሁ። ቪክቶሪ ላይፍ ትኖራላችሁ። ማርቆስ 11 ላይ ጌታ ምን አለ? ኖ 11:25 ላይ ያቺ ደም ሲፈሳት የነበረው ማርቆስ ላይ ማርቆስ ምዕራፍ 5 ላይ 27 ምን መስላችኋል? ሰማች ይላል። እምነት አገኘች፣ መናገር ጀመረች። የልብሱን ጫፍ ነካ ተፈወሰ። ከዛ አልተፈወሰችም። ስትናገር ምን መስላችኋል? የሙሴን ሕግ እኮ ጥሳ ነው የሄደችው። ስትናገር ከዛ ሀፕን ሆነ በሕይወቷ ላይ። አያችሁ ያለችው ነገር መልሳ መጣላት። እንደገና ማቴዎስ 18:18 ላይ በምድር ያሰራችሁት በሰማይ ታሰረ ነው። በምድር የምትፈቱት በሰማይ ተፈታ ነው አለ። በምድር የምታስሩት በአንደበታችሁ ነው። ከቃል የተነሳ ትጠመዳለህ፣ ከቃል ትያዛለህ አለ። እሱ ምሳሌ 6:8 ላይ በአንደበታችሁ ታስራላችሁ፣ በአንደበት ትፈታላችሁ። በቃ ላይፋችሁ ስራችሁ የጴንጤ ስራ ይሄ ነው። መዘመር ነው፣ መናገር አለበት፣ ማመስገን ባለበት እናገር። ኢዮሳፍጥ ምን መስላል? 3 ነገስታት ሲያመሰግናለ እግዚአብሔር ድብቅ ጦር ባንደበቱ ነው ሲያመሰግን። ድብቅ ጦር የመጣው ስታመሰግን ጳውሎስና ሲላስ መስላት ታስረው ሲያመሰግኑ ያንደበታችሁ ነው መናገር አለበት። ምስጋና የሚሰዋ እሱ ያከብረኛል። ሁል ጊዜ እግዚአብሔርን ባርካል። ምስጋና ዘውትር ባፌ ነው። በቃ ቪክቶሪ ላይ አሁን እቺ ደም ሲፈሳት የነበረችው ሴት መልስ አገኘች። ምን ይመስላችኋል? እንትን ላይ ዮሐንስ ላይ 11 ትዝ አላችሁ? አልዓዛር ሞቶ ጌታ ምንድን ነው ያደረገው? አልዓዛር ሲል ብድግ አልዓዛር ሲል ብድግ። በኢየሱስ ስም መረዳት። ዛሬ አንድ ቃል ላንብብላችሁና በጣም ያስገርመኝ ቃል ላሳያችሁ። ሉቃስ 23:39 ላይ ላንብብላችሁ። ሉቃስ 23 እነዚህ ሰዎች ከክርስቶስ ጋር የተሰቀሉ ሰዎች ናቸው። አሁንም እደግመዋለሁ፣ 3 ጊዜ እናገራለሁ። ጴንጤ ስራ መናገር ነው። ጴንጤ ስራ መናገር ነው። 2 ጴንጤ ስራ መናገር ነው። ሌላው ዝም ብሎ ይናገራል። በሚናገራል እኮ ሰው በልቡ የሞላውን አፉ ይናገራል አለ። ስለሚናገሩት ከንቱ ነገር ለፍርድ ቀን መልስ ትሰጣለህ አለ። በምትናገረው ነገር መልስ ትሰጣለህ። በቃል ትጠመዳለህ፣ በቃል ትያዛለህ። ሰው በቃል ትጸድቃለህ፣ በቃል ትኮነናለህ።
በቃ ስራችሁ ምንድነው እየተናገራችሁ ያላችሁ? የለኝም ነው ስራ የለም ነው። በቃ ልብ ነገር ብዙ ዘጋ አድርጎ በምድር ላይ ያሰርከው በሰማይ ስራ የለም ምትልኩ ዘግተሃል። በቃ ዘግተሻል። ለምን ትጠብቃለህ? የለም ካል ለምን ትጠብቃለህ? ለምን መኖርን ትጠብቂያለሽ? በፍጹም አታዩም። እያለ አታባለሽ ተይዟል። ስራ አለ። ቆንጆ ስራ አገኛለሁ እኔ። እግዚአብሔር ለኔ ያዘጋጃል። ከእግዚአብሔር ጋር ተስማማ። ጴንጤ በኢየሱስ ክርስቶስ ስም ጅልጅል ያለ ጴንጤ ማታ አለ። ከልቤ ልንገርህ ተስማሙ ከእግዚአብሔር ጋር አለ ስራ በል። የለም አትበል። አለ ስራ። እግዚአብሔር ለኔ የሚያስፈልገኝ በክብር ያዘገ ቆንጆ ስራ ይሰጠኛል። ቆንጆ ፔመንት ያለው። አረ ተው ተመለሱ። መመለስ ያስፈልጋል። የለም አትበል። አለ። በጣም ነው ማዝነው እየሰሟቸው። በቃ ዘጉ። የምትናገር ነው ዘግቶብሃል። መኖር ካለ ማየት አትችልም። ሰዓት ሄደ። በጣም አስገራሚ መጨረስ። ይሄን ላንብብላችሁ። ሉቃስ 23:39 ላይ ከተሰቀሉት ከክፉ አድራጊዎች አንዱ አንተ ክርስቶስ አይደለህምን? እኛንም አንተንም እንደዛ ነው። ኦኬ እንደዛ ነው። አይደለህምን? ራስህንና እኛን አድን ብሎ ሰደበው። አንዱ ከተሰቀለው አንዱ ወደ ሞት እየሄደ እኮ ነው። ዛሬ ስንቱ ወደ ሞት እየሄደ እስቲል የሚናገረው ክፋት ነው። ግን ሞት እየሄደ ነው። ሰደበው። መስቀል ላይ ሆኖ ሰደበው። ከዛ እንደዛ ነው። ኦኬ ሰደበው። ሁለተኛው መልሶ አንተ እንደዚህ ባለ ፍርድ ሳለ ከቶ እግዚአብሔርን አትፈራምን አለው። እኛ ባደረግነው የሚገባንን ተቀብለናል። እኛ እውነተኛ ፍርድ ነው ያገኘነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግስት በመጣው ጊዜ አስበኛል። እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። ውይ ልጩ ይሄ ሁለት ሰዎች ወደ ሞት እየሄዱ ነው። አንደኛው በአንደበቱ ጠፋ። ዛሬ ስንቱ በአንደበቱ ይጠፋል። ስንት አንድ ከልብ እኔ እንደ እግዚአብሔር ሰው ነው ነግራችሁ። በአንደበታችሁ እየጠፋችሁ ነው። ኢትዮጵያ ውስጥ ተመለስ፣ ኤርትራ ውስጥ ተመለስ። አንደበት ያጠፋል። ይሄኛው ግን አንተ ሰው አለ ዋጋችን ነው እኛል። ይሄ ሰው ምን አደረገ? እግዚአብሔርን አትፈራም? እዚህ ላይም ሆነ መጨረሻ ግን ጌታ ሆይ ያስበኛል መንግስት። አሁን ይሄ ሰው ምን ሰርቷል? ጾመዋል፣ አስራት ሰጥቷል፣ ፋስት ጾም ጸሎት ብሏል፣ ተቀደስ ምናምን ብላችሁታል። እዛው ላይ ሆኖ የመጀመሪያ መንግስት ሰማይ ተገባው በአንደበቱ በመናገሩ ጌታ ሆይ አስበኛል። እውነት እልሃለሁ አለ ነገስታት ንጉስ፣ የጌቶቹ ጌታ። የመጀመሪያ እና አብርሃምን የቀደመ እነ ሙሴን የቀደመ የመጀመሪያ መንግስት ሰማይ ተገባው አረመኔ ሰው። ይሄን ሰው ገለዋል። እኛ ዋጋችን ፍርዳችን ነው አለ። ይሄ ሰው ግን ምን አደረገ? ስለ ኢየሱስ መሰከረ። እዛው ላይ መንግስት ሰማይ ይዞት ገባ። ኢየሱስ የመናገር ኃይል ቀጥሎ ምን አለ? አንድ እንትን ጨርሰላችሁ እንትን ላይ ላሳያችሁ። አቲንግ እንትን ላይ ኦኬ ይቅርታ አንድ ጊዜ ኦኬ የመናገር ኃይል አቲንግ እንትን ላይ ምሳሌ ምዕራፍ 6 ቁጥር ላይ በአፍ ቃል ተጠመድ በአፍ ቃል ተያዝካል። በአፍ ቃል ተማደስ ወገኖቼ የመናገር ኃይል ቁጥር 2 አየ የለም ካል አጣበቅ መኖር ስራ የለም ካል ለምን ነው ተጠብቀልሽ? በፍጹም ተዘግቶባቸዋል። የተናገራችሁ ነገር ዘጋው።
ምን አለበት አለ ቆንጆ ስራ አለ አለ ባለ አለ ማስራ ነው ያለው አለ ምን መሰላል የማውስ ሰዎች የጠወለጉ ሲሄዱ ጌታ አይናቸውን አልከፈተም አጠገባቸው ነው እያወራቸው ስለዚህ የመናገር ኃይል አመንኩ ስለዚህ ተናገርኩ አንዱ የእምነት መንፈስ አለ እናገራለን በቃ ምትኖሩት ላይፋችሁ የተናገራችሁት ነው አሁን ያላችሁት ህይወት የተናገራችሁት ነው ለዚህ ነው ባንዝል በጊዜው እናጅዳለን ገበሬው ቢደክም ዘር ባያዘራ ጉድፈላብን ግዴታ ይዘራል ቃላችሁ ዘር ነው በምትናገሩት ከንቱ ነገር ተፈረደባላል ዛብሶ ማርቆስ እንትን ላይ አይ ቲንክ ማቴዎስ እንትን ላይ 12 ላይ 12:34 ላይ ያው በከንቱ ነገር ይፈረደባላል ስለዚህ የምትናገሩት ነገር there is power አለኝ ይበዛል ጳውሎስ እስር ቤት ሆኖ አለኝ ይበዛልኛል አምላኬ እንደባለ የሚያስፈልግበት ክብር ይሞላል አለኝ ይበዛልኛል አለኝ ያልክ ነው ስንቱ በሌለኝ ነው የተሞላው ስለዚህ ያላችሁን እንኳን ማየት ያቅታችኋል ዘጋችሁ ይሄ ቃላችሁ ዘጋብሽ በቃ ስለዚህ ቀይሩ ንግግርሽ ይቀየር ማን የሚናገር እንደ እግዚአብሔር ቃል ይናገር እንደ እግዚአብሔር ቃል ተናገር አለ ስራ ቆንጆ ስራ አገኛለሁ ቆንጆ ፔመንት አለ ቆንጆ ስራ እኔ ጋር የለም እንዲያና ለስማማ ደሞ ይጸልያሉ ጸሎት ይጸልያሉ ከዛ ንግግራቸው እንደገና የለም አከሸፍከው ማለት ነው ጸሎቱ ልጇ ሞቶ ደና ነው ካለች ወሪቲንግ ስለዚህ ንግግራችሁ ይቀር ተናገሩ ዝም አትበይ ወረዲ አዲስ ፍጥረት ሆነሃል ቅዱስ ሕዝብ ሆነሃል የተመረጠ ትውልድ ነህ በክርስቶስ ነኝ ኩነኔ የለብኝም ሰው ያለኝን አይደለም ቃሉ ነው ያለኝን ሰይጣን ያለኝን አይደለሽም ሰይጣን አልኩኝ ያደክማል እየተናገረ ያደክማል ይከሰሳል እየተናገረ ያደክማል ግን አንተ እሱን የምታፈርሰው ተናገረ ነው ከፍ ያለውን ያምሩ ምሽግ የምታፈርሰው ተናገረ ነው በእግዚአብሔር ዕቀት ላይ ያምሩ ምሽግ ተናገረ ነው ከኢያሱ ካፋ ይለያል ቃሉ ስለዚህ ካሌ ምን መስላል እድሜው 85 ገና ጉልበታም ነኝ ጳውሎስ አለኝ ይበዛልኛል ዳዊት አልሞትም በሕይወት እኖራለሁ ገና የእግዚአብሔር ሥራ ሰራለሁ ይሄ ከተጠቀማችሁ ወሰዱት ተጠቀሙበት ይረዳቸዋል ቤተክርስቲያን ይረዳል አይ ቪክቶሪ ላይፍ ልትኖሩ ይሄ ነው የሚያስፈልገው ኔቨር ድካም ማውራት ኔቨር የለኝን ማውራት አምላክን ይዘሽ እግዚአብሔርን ይዘሽ ውስጥሽ ተቀበለሽው ጌታን ካልተቀበል ተቀበል ጌታ ከሌለ የለም ኢየሱስ ያስፈልጋል ነይ ወደ ጌታ አጭር ጸሎት ጸልያለሁ ሰዓት ይባል እዚህ ላይ ስጸልይ ጌታን ከተቀበልክ ማሺ ቦታ ሄዳል ማሺ ቦታ ከተቀበልክ ባለበት ቦታ ሄደ ጌታን ተቀበያለሁ ብለ ደህንነት ደቀ መዝሙር ተማር ይሄ ቸርች አይደለም ሬዲዮ ቸርች ሬዲዮ አለ ፓርቶ ከ3 ክፍል ነው ምናልባት አቲንክ የሚቀጥለው ወር ላይ አቲንክ ላንዶር አቲንክ ላልገኝ ይችላል በያለሁ እና ይሄን አስብ ከሌለ የለም ካልክኝ አካባቢ ፓስተር ተስፋዬ ለማ ዩቲዩብ ላይ ተስፋዬ ፌስቡክ ላይ ገባና ደቀ መዝሙር ያስተማርኩት አለ ቸርች ውስጥ ያስተማርኩት ደቀ መዝሙር ጭኛለሁ አረማት ነጫንኩላችሁ ባካችሁ ማጭኛላችኋለሁ የፈውስ ቃል ጭኛለሁ ሁሉ ተጭኗል ተስፋዬ ለማ ፌስቡክ ላይ ኮንታክቱ ላይ ሊንክ አለ ወርዶ ፌስቡክ ገባ ዌብሳይቱ ይከታል ማሶን ሆም ፔጁ ላይ ሬዲዮ አለ ሚዲያ ማገባ ማታ አለ ስለዚህ አጭር ጸሎት ሬዲ እንጸልይ ሬዲዮ ላይ እንጸልይ እኔም ጸሎት ጮክ ብለ ጌታን ተቀበሉ መጀመሪያ እንካ ግባ በሉ ጌታ ውስጥ ይግባ እውነት ይግባ ውስጥ ኢየሱስ ይግባ እኖ በደጅ ቆሜ በር ነው አንኳኳለሁ ነው በር ምን ልብን የሚያንኳኳ ያደርጋል ኢየሱስ
ብር ልባችሁ እንድሰጡ ልብን ስጠኝ ነው የሚለው ሌላ ነገር አይፈልግም ልባችሁ ብቻ ስጡ ለኢየሱስ ከዛ እሱ ይስታየዋል ሲቀይርህ እሱ ይቀይራል እኔ ምለው ጮክ ብለ በእምነት ጮክ በይና እኔ ምለው 1 2 3 ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ ጠብልኝ ከዚህ ሰዓት ጀምሮ አምናለሁ እቀበላለሁ ዓለምን ሰይጣንን እከዳለሁ ከኢየሱስ ጋር ኪዳን አደርጋለሁ አሜን በቃ ያለም በቃ ከኢየሱስ ኪዳን ታደርጋለህ እንዳትረሳ ደህንነት አብሶ በልቡ አምኖ ይጸድቅ መጀመሪያ ኢየሱስ ጌታ እንደሆነ በአፍህ ተመሰክር ይላል መመስከር አለብህ እግዚአብሔር አብ ከሙታን ብታምን ትድናለህ ኢየሱስ ጌታ ነው ማለት አለ የዳነ ሰው ጌታ ነው የዳነ ሰው ስለ ኢየሱስ ብቻ ነው የሚያወራው ስለሌላ ያወራ ሌላ ወሬ የለውም ሌላ ፍጥረታትን ሊያደንቅ አልተጠራም የተጠራው ፈጣሪውን ነው የሚያደንቀው ኢየሱስን አሜን እና መጀመሪያ ስራ ዮሐንስ ወንጌል አንብብ ሌላ ቅድም ነግሬያለሁ ሌላ ፓስተር ተስፋ ያለ ዩቲዩብ ተስፋ ያለ ፌስቡክ ላይ ሬዲዮን አለን 518 9079015 በሞባይል ፎን በቤት ፎን ማሰው እየገባ ነው ጌታ ይስባርካችሁ እና እግዚአብሔር እናመሰግናለን ስላስተማርከን ተባረክ ዛሬ ይሄ ትምህርት ፍሬ ያፍራ በኢየሱስ ስም ማንንም ያለው ነገር ብላ ዛሬ በኢየሱስ ስም ተናገርኩ ማንኛውም ተራራ ማንኛውም የደረቁ አጥንቶች የደረቀ ቢዝነስ የደረቀ ትዳር የደረቀ ማንኛውም በኢየሱስ ስም በህይወት ይኑር በኢየሱስ ስም ተናገርኩ ዛሬ ማንኛውም በሮች ሁሉ የሥራ ደጆች ሁሉ ይከፈቱ ማንኛውም የተዘጋ በር ሁሉ ይከፈት በኢየሱስ ስም ይሄ ቃል ፍሬ ያፍራ እግዚአብሔር እናመሰግናለን ከፍ ከበር ስም ይባረክ በኢየሱስ ስም አሜን 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 ጸጋ ይብዛላችሁ ኢየሱስ ጌታ ነው ሰይጣን ሌባ ነው ታንኪ መንፈስ ቅዱስ እናመሰግናለን ታንኪ መንፈስ ቅዱስ እናመሰግናለን ታንኪ እና ጸጋ ይብዛላችሁ ሼር አድርጉት እና ጸጋ ይብዛላችሁ እና ኢየሱስ ጌታ ነው ስለዚህ እኔ እስቃለሁ ይቅርታ አድርጉልኝና ያስቀኛል ማለት ነው እና ሁሌ በጌታ ደስ ይለኛል ስለዚህ ሼር አድርጉት የላካችሁን አቃለሁ ብዙ ሰው ትልካላችሁ ታንኪ በጣም አሁንም ሼር አድርጉ እና ጸጋ ይብዛላችሁ አሜን እና ቲንክ እንገናኛለን ዓርብ ዕለት እንገናኛለን እቺን ወራለሁ ነገራችኋለሁ ማለት ነው ጸጋ ይብዛላችሁ አሜን ኢየሱስ ጌታ ነው ጸጋ ይብዛላችሁ ሼር አድርጉት ይሄንን የደረቁ አጥንቶቼ ከበል